ያዩዋችሁ ጊዜ እንዳልፈጅ ሌላ አንድ ሊጨምር ለዛ አንደኛ ሌላ መንገድ አሳያችኋለሁ። ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ላይ ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚ ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለኝም፣ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወትን ውሃ ከወዴት ታገኛለህ አለች። እግዚአብሔር ይመስገን። አንቺ ትለምኙ ነበር የሕይወትንም ውሃ ይሰጥሽ ነበር አለ። ጌታ ኢየሱስ ምን እየተናገረ ነው እዚህ? የሕይወትን ውሃ እሰጥሽ ነበር አለ። አንድ ማን ነው የሕይወትን ውሃ የሚሰጠው? ማንኝ እያለ ነው ኢየሱስ? የሚናገርሽ ማን መሆኑን ብታውቂ አንቺ ትለምኚው ነበር አለ። ማንኝ እያለ ነው? የሚለመን ኢየሱስ ወልድ ብቻ ሆኖ ነው የሚለመነው? ስትጸልዩ ልመና ስትጸልዩ እንዴት ነው የሚጸልየው? በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ነው ያለ። ወደ አባት ነው የሚጸልየው፣ ወደ አባት ነው የሚለመነው እንጂ ጸሎት አስተምረን ሲባል የሚጸልየው ወደ አባት ይጸልያል። ከዛ ደግሞ ከአባት በተለየ አካል የሚኖር ደግሞ ልጅ የሚባል አለ፣ ወደሱ ይጸልያል። ከነሱ አጠገብ ደግሞ የሚኖር ደግሞ ሌላ ደግሞ አለ፣ እሱ ወደሱ አላለም። ለምንድን ነው ጸሎት አስተምረን ሲባል ወደ ማን ነው የሚጸልየው? ወደ አባት። ስለዚህ ኢየሱስ ክርስቶስ ብታውቂ የሚናገርሽ ማን መሆኑን ብታውቂ አንቺ ትለምኚው ነበራል። ስታውቅ ይሄ ተናጋሪው ኢየሱስ ማን መሆኑን ስታውቅ ወልድ ብቻ አለመሆኑ ይገባሃል። የሚጸለየው ወደ አብ ነው። ስለዚህ ትለምኚው ነበረ ካላት አብ ነኝ እያለ ነው፣ ወልድ ብቻ አይደለም። እግዚአብሔር ይመስገን። ስለዚህ በዚህ መንገድ እየነገረን ነው። በብዙ መንገድ ነው እየነገረን። በአንድም በሌላም መንገድ ነው የሚናገረው። ስለዚህ የተናገረበትን መንገድ መቀበል፣ የተናገረበትን መንገድ እሱ በተናገረ ዋናው እሱ ይናገር እንጂ በመጽሐፉ ይነገረን እንጂ የግዴታ በዚህ መንገድ ነው ሊነገረን የሚገባው የሚባል ነገር ትክክል አይመጣም። እግዚአብሔር የተመሰገነ ይሁን። ለመሳሳት ፈልገን ፈቅደን ካልሆነ በስተቀር እግዚአብሔር የተመሰገነ ይሁን። አንድ ሌላ ልጨምር። ዮሐንስ ወንጌል ምዕራፍ 6 ላይ በዚህኛው አነጋገሩ አሁን እየነገርኳችሁ ባለው አነጋገር የሚናገርበትን ዮሐንስ ወንጌል ምዕራፍ 6 ላይ ላውጣ። ቁጥር 51 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው ይላል። እግዚአብሔር ይመስገን። ለዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። የምሰጠዋል ማንኝ እያለ ይህን እንጀራ የምሰጠው እኔ ነኝ ኢየሱስ እያለ ነው። ወልድ ብቻ አይደለሁም እያለ ነው። የሚሰጠው እና የሚሰጠው ምክንያቱም ቁጥር 32 ላይ ሲነግረን ምን ብሎናል? ኢየሱስም እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አብ ነው አለ። እውነተኛ እንጀራ ከሰማይ የሚሰጣችሁ ማን ነው? አብ ነው። ስለዚህ እዚህ ላይ መጥቶ
ለዓለም ሕይወት የምሰጠው እንጀራ ሥጋዬ እኔ ነኝ የምሰጠው አለ። ማን ነኝ እያለ ነው? ወልድ ብቻ አይደለሁም እያለ ነው። ምክንያቱም እንጀራ የሚሰጠው አብ ነው ብሎናል። የሚሰጠው ራሱ ነው። ምንን ነው የምሰጠው? ሥጋዬን። የሚሰጠው ማን ነው? አብ ነው አለ ዮሐንስ 6:32 ላይ። ስለዚህ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን በአንድም በሌላም መንገድ ነግሮናል። የግዴታ በዚህ መንገድ ካልተባለልን የሚባለው አባባል ትክክለኛ አይደለም። ትክክል አይደለም። እግዚአብሔር የተመሰገነ ይሁን። ሌላው ኢየሱስ ክርስቶስ ወልድ ብቻ አለመሆኑን መጽሐፍ ቅዱስ የነገረን ሌላኛው መንገድ ደግሞ በራእይ መጽሐፍ ምዕራፍ 1 ላይ ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ምን ብሎ ነው የነገረን? መጽሐፍ ቅዱስን እየመረጥን እያጠናን እየመረጥን እየጠቀስን አይሆንም። ሁሉም መጠናት አለበት። ሁሉም መጠቀስ አለበት። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያለ የነበረ ሁሉን የሚገዛ ጌታ አምላክ ጌታ አምላክ አይደለም ያለው፣ ሁሉን የሚገዛ ጌታ ነው ያለው። ሁሉን የሚገዛ ጌታ ማለት አብ ማለት ነው። ሁሉን የሚገዛ ጌታ አይደለም። እኛ ማለት ያለብን ኢየሱስ ክርስቶስ ያለ የነበረ የሚመጣ አምላክ አልፋና ኦሜጋ እኔ ነኝ ብለን ማንበብ አለብን፣ ወይም እንደዛ አይነት መጽሐፍ አለበት። አሁን እጃችን ላይ ባለው ግን የሚነግረን ሁሉን የሚገዛ ጌታና አምላክ እኔ ነኝ ያለ። ሁሉን የሚገዛ ጌታ ካለ ደግሞ ወልድ ብቻ አይደለም። ወልድ ብቻ አይደለም። ይሄንን በሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 እነርሱም ሕዝቤ ይሆናሉ፣ ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስን አትንኩ ይላል። ሁሉን የሚገዛ ጌታ እኔም እቀበላቸዋለሁ፣ ለእናንተም አባት እሆናለሁ። አያችሁ፣ ለእናንተ ወንድም እሆናለሁ አይደል? ወንድም ሆናለሁ አይደል? ወንድማ ከሆነ ልጅ ብቻ ነው። በወልድነቱ በልጅነቱ ነው ወንድም የሚሆነው። ኢየሱስ ክርስቶስ ግን ወንድም አይደለም። አንዳንድ መዝሙሮች ሰምታችሁ ሊሆን ይችላል። ወንድም ጋሼ። ለምንድን ነው ወንድም ጋሼ የሚሉት? ወልድ ብቻ ነው ብሎ ስለሚያስቡ ነው። እሱም ወልድ ነው፣ እኛም ልጆች ነን። ስለ ወንድም ጋሼ ታላቅ ወንድማችን ለማለት ነው ወንድም ጋሼ የሚሉት። ኢየሱስ ለእኛ ግን ወንድም ጋሼ ብቻ አይደለም፣ አባት ነው። ሁሉን የሚገዛ ጌታ ካልክ በኋላ ወልድ ብቻ አይባልም። ኢየሱስ ሁሉን የሚገዛ ጌታ ምንድን ነው የሚባለው? ለእናንተ አባት ሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ። ስለዚህ በዚህም መንገድ ተናግሯል ማለት ነው። በአንድም በሌላም መንገድ አንደኛው አብ ካልሆነ በስተቀር ሊደረጉ የማይችሉ ነገሮችን ክሌም በማድረግ ኢየሱስ ወልድ ብቻ ለመሆኑን አሳይቷል። ቅድም የዘረዘርኩላችሁ ሌሎችም ብዙ አሉ። ሁለተኛው መንገድ ደግሞ እንደዚህ በዚህ አይነት መንገድ በአምላክነቱ ላይ አምላክነቱን ገላጭ ሆኖ የሚቀመጡት ቃላቶች ወልድ ብቻ አለመሆኑን የሚናገሩ ሆኖ ተቀምጠዋል። ምንም ልናደርግ አንችልም። እነዚህ ነገሮች መጽሐፍ ቅዱስ ላይ ያሉ ነገሮች ናቸው። ዝም ብሎ ብቻ ተላከ፣ ላከው፣ ጸለየ እንደዚህ ብቻ ነው የሚያነቡ። አሁን ሌላ ቦታ ላይ ያለውን ነገር ስታየው ኢየሱስ እስቲ ስለ ኢየሱስ ነገር ጸለየ፣ ምንድነው ከሞት ተነሳ፣ ጸለየ፣
ተላከ ምናምን እነዚህ ጥቅሶች ብቻ ነው እነዚህ ብቻ ነው የሚነበበው። ሌሎቹን ምን እናርጋቸው? ተላከን ያነበብክበትን መጽሐፍ፣ ጸለየን ያነበብክበትን መጽሐፍ፣ ከጸለየ እኮ ሌላ አካል አለ እያልክ ያነበብክበትን መጸለዩን እንደ ሌላ አካል የቆጠርክበትን ተላከ ማለትን እንደ ሌላ አካል የቆጠርክበትን መጽሐፍ እንደዚህ አይነቶቹንስ ምንድነው የምናደርጋቸው? ስለዚህ ኢየሱስ ክርስቶስ ሁሉን የሚገዛ ጌታ አይደለም ብሎ መሻር አለበት እንጂ ሁሉን የሚገዛ ጌታ ነው ካልክ በኋላ አብ አይደለም ብሎ መከራከር አይቻልም። ሁሉን የሚገዛ ጌታ አባታችንም እግዚአብሔር የተመሰገነ ይሁን። ሌላው እንግዲህ እዚህኛው ላይ ሌላ አንድ ተጨማሪ ላስቀምጥ። አንድ ተጨማሪ ምንድነው የሚባለው ተጨማሪ ማስረጃ ልስጣችሁ። በቲቶ መጽሐፍ ምዕራፍ 2 ላይ እግዚአብሔር ይመስገን እችን አጠር ላርግና ምናልባት ሁለቱን ለዛሬ ከነሳው ሌላውን በሌላ ቀን ላነሳው እችላለሁ። ጥያቄ ላላቸው ሰዎች እድል መስጠቱ ጥሩ ስለሚሆን ቲቶ ምዕራፍ 2 ቁጥር 13 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ታላቁ አምላካችንና መድኃኒታችን ነው ብለን ካልን በኋላ ወልድ ብቻ ነው ብሎ መከራከር አይቻልም። ምክንያቱም ታላቁ አምላካችን መድኃኒታችን በኢሳይያስ መጽሐፍ ምዕራፍ 64 ላይ ኢሳይያስ ምዕራፍ 64 እንደዚህ ብሎ ያስቀምጣል። ኢሳይያስ ምዕራፍ 64 እግዚአብሔር ይመስገን ከአንድ ጀምሮ ላንዱ ሰማዮችን ቀደህ ምን ነው ብትወርድ፣ ተራሮች ምን ነው ቢናወጡ፣ እሳት ጭራሮን እንደሚያቃጥል እሳት ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብም በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ስራ ባደረግህ ጊዜ ወረድ፣ ተራሮች በፊት ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም ይላል። እግዚአብሔር የተመሰገነ ይሁን። ከአንተ በቀር ሌላ አምላክ አልሰሙም። ኢየሱስ ታላቁ አምላካችን ነው አለ። በመዝሙር 86 ቁጥር 10 ላይ ደግሞ አንተ ብቻ ታላቅ አምላክ ነህ አለ። ማንን ነው ይህንን ከአንተ በስተቀር ሌላ አምላክ አልሰሙም ታላቅ አምላክ እየተባለ የሚነገረው ካልን ቁጥር 8 ላይ ምን ይላል? አሁንም አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛ ሁላችን የእጅህ ስራ ነን። እግዚአብሔር ይመስገን። አንተ አቤቱ አባታችን ነህ፣ ሌላ የለም። ስለዚህ ኢየሱስ ክርስቶስ ታላቁ አምላክ ነው ካልክ በኋላ አብ አይደለም እያልክ መናገር አትችልም። በዚህም መንገድ ነግሮናል፣ በአንድም በሌላም መንገድ ነግሮናል። ሰው ግን አያስተውለውም ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስን ወልድ ብቻ አድርገን መገደብ አንችልም። ወልድ ብቻ አድርገን ለመገደብ ደግሞ የሆኑ ስቴትመንቶች ፈጥረን ኢየሱስ ወልድ ብቻ አለመሆኑን ለማረጋገጥ እንደዚህ አይነት ቃል ነው መጠቀም ያለበት፣ እንደዚህ አይነት ስቴትመንት ነው መጠቀም ያለበት፣ በዚህ መንገድ ነው መነገር ያለበት ማለት አይቻልም። ሶስተኛ ነጥብ በትንሹ አንስቼ ላብቃ። ሶስተኛው ኢየሱስ ወልድ ብቻ የማይሆነው አብና ወልድን በተለያየ አካል የሚያስቀምጥ የመጽሐፍ ቅዱስ ማስረጃ አለመኖሩ ነው። በዮሐንስ ወንጌል ምዕራፍ 14 ላይ እዚህ ላይ ብዙ አልቆይም፣ እግዚአብሔር ይመስገን።
ዮሐንስ ወንጌል ምዕራፍ 14 ላይ በእኔ ኖረው አብ እሱ ስራውን ይሰራል። ይህንን ከደቀ መዛሙርት ጋር ከምን ጋር ለማገናኘት ይሞከራል? ግን አይነት ነገር የለም። በአብና በወልድ መካከል ያለው ግንኙነት በአብና በወልድ ብቻ ነው ያለው። አንዳንድ ጊዜ ዮሐንስ 17 ላይ ወስዶ ዝም ብሎ ለመሳሳት መፍቀድ ዮሐንስ ወንጌል ላይ አሁን እኮ በእኛ እስኪ የት ቦታ ላይ ነው አብ በወልድ ውስጥ ባለው መንገድ በደቀ መዛሙርት ውስጥ አለ ብሎ መጽሐፍ ቅዱስ የሚነግረን? እነሱ ከሆነ ታዲያ ለምንድን ነው እኔን ያየ አብን አየ ማለት ማትችለው? ታዲያ ዝም ብሎ ድፍረት፣ ዝም ብሎ መዳፈር። የለበስከውን ሸሚዝ እንኳን መብጠር የማትችል ሰው እኔ ከወልድ ጋር እኩል ነኝ፣ አብ በወልድ ውስጥ ያለበት መንገድ ነው አብ በእኔ ያለው እያልክ መዳፈር ትንሽ ማፈር የለም እንዴ? ወልድ ያለው አብ ደግሞ አለው ይላል። አብ በዛ ደረጃ ነው በወልድ ውስጥ ያለው። እስኪ አብ በወልድ ውስጥ ያለው ልክ በወልድ እንዳለው ከሆነ እስኪ እኔ ካለው አብ አለህ ብለህ ተናገራ። እንስማ። አይ በወልድ እንዳለው እኮ በእኔም አለ። ኦኬ እንደሱ ከሆነ አብ በወልድ ባለበት መንገድ ከሆነ በአንተም ያለው በለው። እስኪ ለወልድ የተባለለትን በለውና አንድ ነው እንበል። በእኔ የሚያምን በአብ ማመኑ ነው አለ። እስኪ በለው። አብ በሁሉ ቦታ አለ፣ በሰማይም አለ፣ በሁሉ ቦታ አለ። አብ ግን በወልድ ያለበትን በወልድ ውስጥ ያለበትን መንገድ ያለበት ሌላ ቦታ የለም። አብ በወልድ ይኖራል ስትል አብ ወልድ የአብ መልክ ነው፣ መታያ ነው። ወልድን ያየ ነው አብን ያየ የሚሆነው እንጂ አብ በሰማይ ስላለ ሰማይን ያየ አብን አይሆንም። አብ በደቀ መዛሙርት ውስጥ ስላለ ደቀ መዛሙርትን ያየ አብን አየ አልተባለም። አብ በሲኦል ስላለ ሲኦልን ያየ አብን አየ አይባልም። አብን አየ የሚባለው ወልድን ስታይ ብቻ ነው። በቃ ቢመርህም የምትውጠው ሀቅ ምንም አይነት ማስረጃ ልታቀርብለት የማትችለው ሀቅ አብን አየህ የምትለው አብ አለ የተባለበት ቦታ ሁሉ የአብ መታያ አይደለም። አብን አየው የምትለው ወልድን ስታይ ብቻ ነው። ምንም ሌላ መንገድ የለም። ሌላው ቀርቶ አብን ያየ ወልድ ያየ እንኳን አይሆንም። እንኳን አንተን ዝም ብሎ እዚህ ለብሽሽቅ ብሎ በሚወራ ወሬ ቀርቶ ሳይሆን አብን ያየ ወልድን ያየ እንኳን አይሆንም። እንኳን አንተን ያየ ወይ አንቺን ያየ ወይ ምን ያየ አብን አየ ወይም ጴጥሮስን ያየ ጳውሎስን ያየ ሐዋርያቶቹ ነቢያቶቹ ምናምን ይሄ ዝም ብሎ የጨዋታም ነገር ነው። አይሆንም። እንኳን እሱ ቀርቶ አብን ያየ ወልድን አየ። ወልድን ያየ ነው አብን አየ የሚሆነው። አለቀ። በዚህም መንገድ ነግሮናል። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውለውም። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ እንጂ ከራሱ ጋር በዚህ መንገድ ነግሮናል። ከዚህ አብና ወልድ የተለያዩ አካል ቢሆን ኖሮ አንደኛው አካል ከሌላኛው አካል ጋር አስታረቀን ነው እንጂ የሚሆነው እንዴት ከራሱ ጋር ይሆናል? 2% ነው ከተባለ አንደኛው ፐርሰን ከሌላኛው ፐርሰን ጋር ያስታረቀን እንጂ እንዴት ከራሱ ጋር አስታረቀን የሚባል ይጻፋል። ስለዚህ አብና ወልድን በአካል መለያየት ስለማንችል ነው እንዳንችል ነው ከራሱ ጋር ነው ተብሎ የተጻፈው። በዚህ መንገድ ነግሮናል። ስለዚህ አብና ወልድን በአካል የሚከፋፈል ምንም አይነት የመጽሐፍ ቅዱስ ማስረጃ የለም። አንዳንድ ጊዜ ምንም ውሃ የማይቋጥሩ ሀሳቦችን እሰማለሁ። ላከ፣ ተገዛ፣ የት ሆኖ ነው እኮ ነው ጥያቄው። ላኪው የት ነው የሚኖረው ነው። መላክና ለመላክ እኮ ነው። አብ ላኪ መሆኑን ወልድ ተላኪ መሆኑ ግልጽ እኮ ነው።
ግን ላኪው የት ነው ያለው? በተላኪው ውስጥ ሆኖ ነው የሚሰራው። ምን የቃላት እኮ ለውጥ እኮ ነው። አብ ማለትና ላኪ ማለት እኮ ልዩነት የለውም። የግዴታ እኛ የምንፈልገውን በምንፈልገው መንገድ እኮ ማለታችን እሱ በፈለገው መንገድ ነገረ። ላኪ ማለትና አብ ማለት ምንም ልዩነት የለውም። ተላኪው ማለትና ወልድ ማለት ምንም ልዩነት የለውም። አብ በወልድ ነው የሚኖረው ብለህ ካልክ በኋላ ላኪው በተላኪው ነው የሚኖረው ማለት ምንም ልዩነት የለውም። ዝም ብሎ ለቃላት ጨዋታ ካልሆነ በስተቀር ሁሉን ላስገዛለት ልጁ ሁሉን ላስገዛለት ይገዛል ብለዋል። ስለዚህ ሁሉን ያስገዛለት ማን ነው? አብ ነው። ሁሉን ይገዛለት ማን ነው? ወልድ ነው። ስለዚህ ሁሉን የሚገዛ ይገዛለታል የተባለው አብ ነው ብለህ ሁሉን ያስገዛለት ደግሞ ለወልድ ነው ካልከ በኋላ ሁሉን የሚገዛው ሁሉ በሚገዛለት ነው የሚኖረው። ምንም ይመጣ ለውጥ የለም። አብ ወልድ ሆኖ ነው ስራውን የሚሰራው ማለት ሁሉን የሚገዛው ሁሉን በሚገዛለት ሆኖ ነው ስራውን የሚሰራው ማለት ነው። ላኪው በተላኪው ሆኖ ነው ስራውን የሚሰራው ማለት ነው። አብ በወልድ ነው የሚኖረው ካልክ በኋላ ተላኪው በተላኪው ነው የሚኖረው። ሁሉን የሚገዛው ሁሉን በሚገዛለት ነው የሚኖረው። ምንም የሚመጣ ለውጥ የለውም። ጸሎት የሚቀርብለት አብ ጸሎት በሚያቀርበው በወልድ ሆኖ ነው ስራውን የሚሰራው። የሚጸልየውና ጸሎት የሚቀርብለት የተለያዩ አካላት አይደሉም። ጸሎት የሚቀርብለት አብ ነው። ጸሎት እየጸለየ የምታየው የሚታየው የሚጨበጠው አካል ወልድ ነው። ጸሎት የሚቀርብለት አብ ግን በወልድም የሚኖር ነው እንጂ ከወልድ በተለየ አካል የሚኖር አይደለም። በሁሉ ቦታም የሚኖር ነው፣ በወልድም የሚኖር ነው። በዚህም መንገድ ነግሮናል። አብና ወልድ የሚከፋፍል የመጽሐፍ ቅዱስ ማስረጃ የለም። ራዕይ መጽሐፍ ምዕራፍ 22 ላይም የሚጠብቀን ይኸው ነው። እግዚአብሔርና በጉ በአንድ ዙፋን፣ በአንድ አምልኮ፣ በአንድ ፊትና በአንድ ስም ነው የሚኖረው ብሎናል። ራዕይ መጽሐፍ ምዕራፍ 22 ቁጥር 3 አብና ወልድ የተለያዩ አካል ቢሆን ኖሮ እንዴት ነው እግዚአብሔርና በጉ በአንድ ዙፋን ነው የሚባለው? እንዴት ነው እግዚአብሔርና በጉ በአንድ ፊት ነው የሚባለው? እግዚአብሔርና በጉ በአንድ ስም እንዴት ይባላል? የተለያየ ስም አይደለም እንዴ ያላቸው? ስለዚህ በዚህም መንገድ ነግሮናል። ኢየሱስ ወልድ ብቻ አለመሆኑን መጽሐፍ ቅዱስ በአንድም በሌላም መንገድ ነግሮናል እንጂ ኢሳይያስ 9:6 ላይ ብቻ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ብቻ ስለተባለ አይደለም። እንደሱ በኢሳይያስ 9:6 ላይ የዘላለም አባት ስለተባለ ብቻ አይደለም ኢየሱስ ወልድ ብቻ አይደለም የምንለው። በአንድም በሌላም መንገድ ነው የተነገረው። በብዙ በተለያዩ መንገዶች። ሌሎቹን መንገዶች ደግሞ እግዚአብሔር ጊዜ ከሰጠን በሚቀጥለው ሳምንት አመጣላችኋለሁ። በአንድም በሌላም መንገድ ተነግሯል። ኢሳይያስ 9:6ማ በግልጽ የተነገረ ነው። እሱ አንዳንድ ጊዜ የዘላለም አባት ማለት ዘላለማዊ ማለት ነው እንጂ አባት ማለት አይደለም እየተባለ ሊመለጥ ይሞከራል። እሱን እንደሱ ማምለጥ የሚቻለው የዘላለም አምላክ ሲባልም ዘላለማዊ ማለት ነው እንጂ አምላክ አይደለም እያላችሁ ሲካድ ነው እንደሱ ለማድረግ የሚቻለው። የዘላለም አባት ላይ ብቻ ሲመጣ አይደለም ዘላለም የሚባል ለአንድ ፍጥረት የሚጀመረው። የዘላለም አምላክ ነው ስትልስ ኢሳይያስ መጽሐፍ ምዕራፍ 40 ላይ የዘላለም አምላክ የምድር ዳርቻ ፈጣሪ ነው ይላል። ስለዚህ የዘላለም አምላክ ማለት አምላክ አይደለም ዘላለማዊ ማለት ነው ብለህ ተርጉመህ ታውቃለህ? አይ አላውቅም። ታዲያ የዘላለም አባት ላይ ሲደርስስ ዘላለማዊ ማለት ነው እንጂ አባት ማለት አይደለም እያልክ እንዴት ትተርጉማለህ? ዝም ብሎ ይሄ መድረኩ ክፍት ስለሆነ የሶሻል ሚዲያ ዘመን ስለሆነ ማንም የፈለገውን የሚናገርበት መድረክ ስለሆነ ዝም ብሎ ስለሚነገር ዝም ብሎ ይባላል እንዴ? የዘላለም አባት ሊባል የሚችል ከአብ ውጪ ሌላ የለም። በዘላለም ውስጥ ማን ኖሮ እንግዲህ ስለተወለደ ነው የወለደ ነው አባት የሚባለው ካልክ በዘላለም ውስጥ ወልድ ማንን ወልዶ ነው ወልድ የሚባል አባት የሚኖረው? ከአብ ሌላ ማንን ወለደ ወልድ? በዘላለም ውስጥ የነበረ የተወለደ ሌላ አለ? የለም፣ ልታገኝ አትችልም።
የዘላለም አባት አብ ብቻ ነው። ዘላለም ውስጥ አብ ብቻ ነው አባት ያለው። ለዚህ ነው አንድ አባት አለን የሚለው መጽሐፍ ቅዱስ። ስለዚህ ኢየሱስ ክርስቶስ በዘላለም ውስጥ ያለ አባት ከሆነ ከአብ ውጪ ሌላ ምንም አማራጭ የለም። ስለዚህ እነዚህ መንገዶች ሁሉ አሉ። እነዚህ በአንድም በሌላ መንገድ ነው የተነገረው። እነዚህን ሁሉ ነው የምታየው እንጂ ዝም ብሎ እንዲህ ተብሎ ካልተጻፈልን በስተቀር አይባልም። እግዚአብሔር በአንድ መንገድ ብቻ አይናገርም። እግዚአብሔር በአንድም በሌላ መንገድ ይናገራል። ከኛ የሚጠበቀው ማስተዋል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር በአንድም በሌላ መንገድ የተነገረውን እንድናስተውል እግዚአብሔር ስለረዳን እግዚአብሔር እናመሰግናለን። ይሄ ማስተዋል ደግሞ ለሁሉ እንዲሆን ደግሞ እንጸልያለን። እግዚአብሔር የተመሰገነ ይሁን። ዝም ብሎ የዚህ የንትርክና ዝም ብሎ የብሽሽቅ መድረክ አወርደ ነው መሄድ አንችልም። ስለዚህ እንግዲህ ይሄንን ለዛሬ እዚህ ጋር ላስቀምጠውና ይሄ ልክ አይደለም የሚል ሰው በተለይ የዲቤት ጥሪ እናደርጋለን ምናምን እናደርጋለን የምትሉ አንዳንድ ወገኖች አላችሁ። ከሰኞ እስከ ዓርብ ብቻ የምትንቀሳቀሱ ወንድሞቼ ቅዳሜ የሚባል ቀን የጠፋባችሁ እስቲ ለዛሬ ቅዳሜን እወቋት እና ብቅ በሉ እስኪ ግቡ። ለዛሬ ብቻ በቃ ሌላ ቀን ሁሉ ቅዳሜ የሚባል ነገር ከካላንደራችሁ አጥፉ። ለዛሬ ብቻ እስቲ ቅዳሜን እወቋትና ዛሬ ቅዳሜ እስቲ ግቡ። እነገሌ ጋር እንወያይ እያላችሁ የውይይት ልምድ የላቸውም ብላችሁ የምታስቧቸውን በእርግጥ ብዙ ነገር አለ፣ ግን የውይይት ልምድ የላቸውም ብላችሁ የምታስቧቸውን ሰዎች ከነሱ ጋር ተወያይታችሁ ይኸው ምናምን የሚል ዝም ብሎ ይሄ አንዳንድ የሶሻል ሚዲያ ስም ለመፍጠር የምትታገሉ ወገኖቼ እሱ ይቅር። ይሄ የመንፈሳዊ ነገር ነው። በሌላ ነገር ይሻላል። እሱ መንፈሳዊን ነገር በመንፈሳዊነቱ ልክ ቢያዝ ይሻላል። ስለዚህ የውይይት ልምድ የላቸውም ብላችሁ የምታስቧቸውን እናንተ በልዩ ልዩ መንገድ የናቃችኋቸውን ሰዎች ብቻ እንትና ገባ እያላችሁ ከእነሱ ጋር ተወያይታችሁ ይኸው በጣም ትልልቅ ውይይት አድርገናል፣ ድንቅ ውይይት አድርገን ምንም ማስረጃ እንደሌለው አሳይተናል እያላችሁ ብዙ ነገር የምትናገሩ ወገኖቼ እግዚአብሔር ይቅር ይበላችሁ። ግን እስኪ ይኸው በዚህ መንገድ ነው ጥሩ የሚሆነው እና እናንተን ማስገባት ሊጀምር ነው። እግዚአብሔር ይባረክ። እሺ እድል እሰጣለሁ እንግዲህ። እሺ እሺ ምንድነው የሆናችሁት? አሁን ልክ ስከፍት ደግሞ ትጠፋላችሁ። በጣም ብዙ ነው አሁን ማየው። የኛ ወንድሞች ከሆናችሁ እናንተ እንትን በሉኝ። እሺ ፓስተር ናታኒኤል እንኳን ደህና መጣ። ለኔ ይሰማኛል። ለኔ ይሰማሃል አንተ ጋር? አዎ ይሰማል። ሳሚ እንኳን ደህና መጣ። እግዚአብሔር ይመስገን ደህና ነኝ አለው። በጣም አንድ ጥያቄ በተደጋጋሚ እያነሳ በቃ እንደው አንድ ቀን አገኛለሁ ምናልባት ፈቅደህ ከመጣ እያልኩ እየጠበቅኩ ነበረ። እስኪ ሮሜ መጽሐፍ ምዕራፍ 15 ቁጥር 4 እስኪ ያውጣልኝ። ቁጥር 5 እሺ ቆይ የኢየሱስ ክርስቶስ አባት የሚለው ክፍል ማለት ነው። አዎ በአንድ ልብ ሆናችሁ የሚለው እሺ ሮሜ 15 በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስ አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ
እንደ ክርስቶስ ኢየሱስ ፈቃድ እርስ በርሳችሁ በአንድ ሀሳብ መሆንን ይስጣችሁ ይላል። ብዙ ጊዜ ስሰማ ኢየሱስ እግዚአብሔር ነው ብለህ ስታስተምር እሰማለሁ። ልክ ነው። ዛሬም ኢየሱስ እግዚአብሔር ነው ነው። እና አሁን እዚህ ጋር እንግዲህ እግዚአብሔር እርሱም የእግዚአብሔር አባት ነው። እግዚአብሔር የእግዚአብሔር አባት ነው። እግዚአብሔር የእግዚአብሔር አባት ነው። ስለዚህ እግዚአብሔር ራሱ ደግሞ አባት ነው። ስለዚህ ለአባት አባት አለው ማለት ነው። እዚህ ጋር እግዚአብሔር የሚለው አብን ነው። አብ የወልድ አባት ነው። የጠየቅኩህ አንተ እንደምትጠይቀው እንደሱ አይነት እድል እኮ ሰጥተህ አታውቅም። ይኸው አሁን እኔ ብጠይቀው የምትመልስልኝ ብጠይቅህ እግዚአብሔር የእግዚአብሔር አባት ነው ብለኛል። አብ የወልድ አባት ነው። እግዚአብሔር የሚለው ስለ አብ አልጠየቅኩም፣ ስለ ወልድ አልጠየቅኩም። አብ ወልድ የሚል ቃል አላነሳሁም። የጠየቅኩህ እንደጠየቅህ ላስረዳ። እኔ የጠየቅኩህ ኢምፕሊሲትሊ ጠይቀህ አሁን ለምን? እሺ ወይ ደቂቃ ስጠኝና እኔ አብራራለሁ። ማብራሪያ ጊዜ ሰጥተህ እኮ አታውቅም። እኔ አልጠየቅኩም፣ እንደዚህ አልጠየቅኩም እያልኩ እኮ ነው። አንተ ራስን ስለማትሰማ ነው እንጂ እንደዚህ አልጠየቅኩም፣ እኔ እንደዚህ አልጠየቅኩም ነው የምትለው። ስለዚህ አሁን ስለ አብ አልጠየቅኩም። አትደርብ ሳሚዬ፣ አትደርብ። እሺ እንደዚህ አልጠየቅኩም እያልክ ሰውን ስታዋክብ ስለምትውል እንድታውቀው ብዬ ለሰው የሚያምነው ነገር ምን እንደሆነ የሚያስረዳበትን እድል መስጠት ያስፈልጋል። አንተ ግን እንደሱ አይደለም የምታደርገው። እንደዚህ አልጠየቅኩም። ስለዚህ እኔ አሁን አብ ብዬ ጠይቄሃለሁ። ለዛ ነው አብ የሚባል ጠይቄሃለሁ። አባት ስትል አባት ማለት አልጠየቅኩም። ትርጉም አልጠየቅኩም። አብ ማለት ምን ማለት ነው? ጥያቄህን ግልጽ አድርገህ ጠይቀኝና ከዛ በኋላ ልመልስ። ጥያቄ እያልኩ ያለው አብ ብዬ ጠይቄሃለሁ። አብ ብዬሃለሁ ወይ? አሁን አብ ምንድን ነው ብዬ ጠይቄሃለሁ። አብ ሚል ቃል አልተጠቀምኩም። በቃ ካልተጠቀምኩ ተወው። ወልድ ማለት ምንድን ነው ብዬ ጠይቄሃለሁ። የወልድንም ትርጉም ንገረኛ አላልከኝም። በቃ ስላልጠየቅኩ ወልድ ማለት እንዲህ ነው፣ አብ ማለት እንዲህ ነው አትበለኛ። አልጠየቅኩም። ለምን መሰለኝ የማደርገው ሳሚ፣ ሰው በመንፈሳዊ ነገር በምንናገርበት ጊዜ ሀሳቡን መረዳት ያስፈልጋል እንጂ አንድን ሰው ይህን አልጠየቅኩም ብለህ አፋፉን ስላልከው አወክ ማለት አለ። ያን ነገር ማድረግ ይቻላል። እዚህ ጋር ምንም አይጠቅምም ግን። ስለዚህ አሁን በአንተ ሎጂክ ሄደን እዚህ ጋር ኢየሱስ እግዚአብሔር ነው ብለኸኛል። እግዚአብሔር ደግሞ አባት አለው ብለኸኛል። እግዚአብሔር የእግዚአብሔር አባት ነው ብለኸኛል። ወልድ አብ የወልድ አባት ነው። የስ አሁን እግዚአብሔር የእግዚአብሔር አባት ነው ወይ ስለ አዋል አልከኝም ብያለሁ። እግዚአብሔር አብ መጽሐፍ ቅዱስ ላይ አልጠየቅኩም። ስለ እግዚአብሔር አብ የሚል አልጠየቅኩም። እግዚአብሔር አብ የሚባል ቃል ሀሳቤን ልናገር ምክንያቱም ሀሳብ አይደለም የጠየቅኩህን ነው የምትመልሰው ሳሚ። ሀሳብ አይደለም እንደዚህ ሀሳብ እድል ሰጠኝ እድል እየተሰጠኝ አይደለም። እና እኔ አሁን አልጠየቅኩም ሳሚዬ። አትደራርብ መድራብ ሳይሆን እሺ ልናገር እየተናገርኩ ነው። እድል ሲሰጥህ ትናገራለህ። አትደራርብ። ከአብ ልጅ ከኢየሱስ ክርስቶስ ይላል። ኢየሱስ ክርስቶስ የአብ ልጅ ነው ይላል እዚህ ቦታ ላይ። ይህን ነገር እንዴት ነው ትቀበለዋለህ? አዎ። አብ ግን የት ነው የሚኖረው? ኢየሱስ ክርስቶስ አይ ስለመኖሩ አይደለም ያለው ከኔ ጋር የሚያናግረን እኮ እሱ እኮ ነው። አብ የለም ወልድ የለም አይደለም እኮ። አብ የት ነው የሚኖረው ነው። ታውቃለህ? ስለ እሱ አይደለም ጥያቄ፣ እሱ አይደለም ጥያቄ። ኢየሱስ ክርስቶስ የአብ ልጅ ነው ወይ? እሱ አዎ ብዬ መለስኩልህ እኮ። ትቀበለዋለህ አልከኝ። አዎ ብያለሁ። ኢየሱስ ክርስቶስ አብ ነው።
ኢየሱስ ክርስቶስ አብ ነው። እዚሁ ደሱ አንዴ ጥያቄ አትደራርባ። አንድ ጥያቄ ጠየቅ መለስኩልህ። ስለዚህ የጠየቁ እሺ አብ የት ነው የሚኖረው አልኩህ እኔ። እሺ ስላመኖር አይደለም እኔ የጠየቅኩት። እኔ ስላመኖር አይደለም የጠየቅኩት። አንተማ ጠየቀኝ። አንተ ይህንን ጥቅስ ትቀበለዋለህ ወይ ብለህ ጠየቀኝ። አዎ ብዬ መለስኩልህ። ከዛ እኔ አንተን ጠየቅኩ፣ አብ ግን የት ነው የሚኖረው ብዬ ጠየቅኩ። የት ነው ስትለኝ ስለምንድን ነው የምትጠይቀኝ? ስለ አብ እና ወልድ ብለን ትቀበላለህ ወይ? እግዚአብሔር አብ ደግሞ ልጁ ወልድ ትቀበላለህ? አዎ። አሁን ከአብና ከወልድ አንጻር አብ የት ነው የሚኖረው ብለህ ነው አንተ የምታውቀው ነገር? እኔ በሁሉ ቦታ ነው የሚኖረው ብዬ ነው የማምነው። እሺ በወልድስ እንደሚኖር አትቀበልም? በምን በወልድ አይሰማም? ወልድ ሲባል አብ ሲባል ድምፁ ይጠፋብሃል እንዴ? ደሱ በምን ይኖራል? በመለኮታዊ ባህሪ ይኖራል። የት ቦታ ላይ ነው እንደሱ የሚለው? በመለኮታዊ ባህሪ ይኖራል የሚለው የት ቦታ ላይ ነው? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ብሏል። ነን የሚለው ሁለትነትን ያሳያል። እንደሱ አይደለም። እኔና አብ አንድ ነው የሚለው የት ቦታ ላይ ነው ያለው? አይደለም ጥያቄ። በመለኮታዊ ባህሪ ነው የሚኖረው የሚለው የት ቦታ ላይ ነው እኮ? እሱን ላሳይ እኮ ነው። እሱን ላሳይ ነው። እኔና አብ አንድ ነን አለ። አንድነቱ በምንድን ነው? አብና ወልድ አንድ የሚሆኑበት በምንድን ነው ሲባል እዛው ቦታ ላይ ሰዎች ዲጋንስተውና ወደ ትርጉም በኋላ ትሄዳለህ። መጀመሪያ ግን በመለኮታዊ ላሳይ እኮ ነው። እሱን እኮ ዮሐንስ 10 ቁጥር 30 ላይ እኮ አልኩህ። እሱን እያሳየው ነው። ዮሐንስ 10 30 ቁጥር በመለኮታዊ ባህሪ ነው ማለት ነው። ቆይ ደሱ ቆይ ተረጋጋ። በመለኮታዊ ባህሪ አንድ እንደሆኑ ላሳይህ አይደለም። ጥያቄ በመለኮታዊ ባህሪ ነው የሚኖረው አልከኝ። አብ በወልድ የሚኖረው በመለኮታዊ ባህሪ ነው አልከኝ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ በመለኮታዊ ባህሪ ነው የሚኖረው ይላል። ዮሐንስ 10 ቁጥር 30 ላይ ምን ይላል መሰለ? እኔና አብ አንድ ነን ሲል ሰዎች ድንጋይ ያነሱና ሊወግሩት ፈለጉ ይላል። ስለምንድን ነው? ስለየትኛው መጥፎ ስራዬ ነው? በድንጋይ ስማኛ ታዳካ ስማኛ ትርጉሙን ካልነገርኩ ካልተነበበ ወይ ጥቅሱን አንብበው ወይ እናንብበው። ደሱ መጀመሪያ ከሌለ የለም በለኝና መጽሐፍ ነው። ምን ደሱ እየተደማመጥን አለ እኮ አለ እያልኩ ነው። እሺ ስለዚህ ካለ በመለኮታዊ ባህሪ ነው አብ በወልድ የሚኖረው በመለኮታዊ ባህሪ ነው የሚለውን አሳየ። ትርጉም አይደለም። ትርጉም ከሆነ ደግሞ አንድ የሚል ቃል የለም። ግን እኔ የኔ ትርጉም ነው ብለህ ዮሐንስ 14 ላይ እሺ ታው ችግር የለውም። እኔ በአብ እንዳለው አብን በእኔ እንዳለ እመኑ ብሏል ጌታ ኢየሱስ። እኔ በአብ እንዳለው አብን በእኔ እንዳለ ይላል። ደሱ እኔ የምናገረው ነገር ይሰማሃል አይደለም? እሺ በመለኮታዊ ባህሪ ነው የሚኖረው የሚለውን ነው የፈለኩት እኮ ዮሐንስ 14 ለማ አብ በወልድ ይኖራል የሚለውን እኔም እየጠቀስኩልህ እኮ ነው። አንተ ግን በመለኮታዊ ባህሪ ነው የሚኖረው አለ። የት ቦታ? እሺ ተጽፏል። ወልድስ በአብ የሚኖረው በምንድን ነው? ወልድስ በአብ የሚኖረው በምንድን ነው? እዚሁ ላይ ዮሐንስ 14 በሱ ስለማላልፍህ አሁን መጀመሪያ ያንተን ካለ አለ ከሌለ የለም በለኝና ወደ ሌላ አይተላለፍም። ችግር የለም። እሺ ማንተላለፍ ከሆነ በመለኮታዊ ባህሪ ነው የሚኖረው የሚል የት ቦታ ላይ ያገኘው እኮ? ይኸውልህ ዮሐንስ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምንምን አለ። አብ በየት ነው የሚኖረው? በሰማያት ነው አይደል የሚኖረው? ለሱ ጊዜ በሰማይ ነው የሚኖረው አይደል? ስላሉ ይኸውልህ አሁን የጠየቅኩት ጥያቄ በመለኮታዊ ባህሪ ነው የሚኖረው የሚለው ነገር ተጽፏል አልከኝ። የት ቦታ ላይ የተጻፈው? እሺ እኔ እኮ በደንብ ስማኝ፣ በደንብ ስማኝ። እኔ እየጠቀስኩልህ ያለሁት አንደኛ ዮሐንስ 14 ላይ እኔ በአብ እንዳለው እሱ ይኸውልህ ዝም የሚኖረው የሚለው ግን የለም አይደል?
ዮሐንስ እኮ 14 ላይ እኔ በአብ እንዳለው አብን በእኔ እንዳለ ካለ በምንድን ነው የሚኖረው የሚለውን መተርጎም አለብን አይደል? ይኸውልህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በቃ ከዚህ በላይ የሚኖረው የሚል ቃል መገኘት አለበት ነው እያልከኝ ያለው። ቃል በቃል የሚኖረው መገኘት አለበት አይደል? ደግሞ እያልኩ ያለሁት ደሱ ቆይ እሱ ጋር ቆምና መገኘት አለበት አለ ወይ? ልክ ለአብ ይሄን እንደሚጠቀመው በእኔ መገኘት አለበት ወይ አለ ወይ ነው እኮ እያልከኝ ያለው አይደል? በእኔ የሚኖረው አብ እንደሚለው አሁን እሱ ላይ እኮ እየተጠያየቅን ያለ ነው እሱ ጋር ነው። ስለዚህ በእኔ የሚኖረው አብ ካለ ያ አሁን በእኔ የሚኖረው አብ እንዳለ በወልድ የሚኖረው እንደገና ደግሞ በአብ የሚኖረው የሚል ቃል አምጣ የሚል ነው አይደል? ያንተ ጥያቄ አምጣ አለ ወይ? ካለ አለ፣ ከሌለ የለም። ልክ ነኝ አይደል? እኮ አለ ወይ አምጣ ነው እያልከኝ ያለው። እዚህ ቦታ ላይ እኔ ደግሞ እያልኩ ያለሁት ምንድን ነው? እኔ በአብ እንዳለው የሚለው አብ በእኔ እንዳለ የሚለው አለ ወይ? መጀመሪያ ትምህርትም በፈለከውም ይህን ትርጉም ከዚህ የተለየ የሚተረጉም ካለ የሚተረጉም አለ። በፈለከው ስኮላርም ማምጣ ምንም ማምጣ ከዚህ የተለየ የሚተረጉም አለ። ስለ ትርጉም አይደለም የጠየቁት፣ አለ ወይ? ምንድን ነው የምናወራው? እኮ ስለ ትርጉም ነው። ንባቡንማ እያነበብን እኮ ነው። መረዳታችን እኮ ነው ልዩነት ያመጣው አይደለ? እውነት መረዳት አይደለም። አሁን የምጠይቅህ መጀመሪያ አለ ወይ? ልክ በእኔ የሚኖረው አብ እንደሚል በአብ የሚኖረው ስቴትመንት የሚጠቀም አለ ወይ መጽሐፍ ቅዱስ ላይ? ይሄ እኔ በአብ እንዳለው የሚለው የሚኖረው የሚለውን እንትን ያደርጋል እያልኩ ነው እኮ። እኔ በአብ እንዳለው የሚለው ለምሳሌ ሌላ ቦታ ይህንን የሚያጠናክርልኝ ጥቅስ ለምሳሌ ብትመለከት እኔ በአብ እንዳለው አብን በእኔ እንዳለ እናንተም በእኛ አንድ እንድትሆኑ የሚል አለ አይደል? ስለዚህ ይህ የሚያሳየው እኔ በአብ የሚለው እሱ በአብ ውስጥ መኖሩ እሱን እኔም ስለምቀበል ችግር የለውም። እሱ ጋር አይደለም የሚኖረው የሚለውን እዚህ ጋር በእኔ የሚኖረው አብ የሚለውን እንደሚጠቀመው አብ በእኔ የሚኖረው የሚል አለ ወይ? እንደዛ አይነት የትም ቦታ ላይ መጽሐፍ ቅዱስ ላይ ከፍተህ ታገኛለህ ወይ? ወልድ በአብ እንደሚኖር ነው ያ አለ። በደንብ ላሳይህ። እሺ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ 17 ላይ ላንብብል። እንዲህ ይላል፣ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ። አይኖርም። ጴጥሮስ መስካሪ፣ ጳውሎስ መስካሪ ሆኖ ጳውሎስ በጴጥሮስ ውስጥ፣ ጴጥሮስ በጳውሎስ ውስጥ አይኖርም። ወደ አብና ወደ ወልድ ስንመጣ ግን እኔ በአብ እንዳለው አብም በእኔ እንዳለ እመኑ ይላል። ስለዚህ ከዛኛው ምስክር ጋር አንድ አይነት ለማድረግ የሚኬደው መንገድ አያስኬድም። ኢየሱስ ይህን ያመጣው ለንጽጽር ነው። እናንተ የምታውቁት ሕጋችሁ የሁለት ሰዎች ምስክርነት ይፈልጋል ነው ያላችሁ። ወደ ስንመጣ ግን እኔ ስለ ራሴ የምሰክረው ምስክርነት ራሱ እውነት ነው ነው ያላችሁ። ለምን? አብ ከኔ ጋር ነው ያለ። እግዚአብሔር የተመሰገነ ይሁን። ስለዚህ አብና ወልድን በአካል የሚከፋፍል ማስረጃ ምንም የለም። ብዙ ጊዜ ይሄ ጥቅስ ሲጠቅሱ እሰማለሁ። በምን እንደሚያገናኙት አላውቅም፣ ግን ያው ለመቀላቀል ይሞከራል። እሺ አንድ ሌላ ሰው እድል ብሰጥ ጥሩ። ወልድም አያውቅም በሰማይ ካለው ከአባቴ በስተቀር ብሎ ያለውን እሱን ተንተርሼ ነው የምጠይቅህና ክፍሉን አውጣልኝ እስኪ አንዴ። ወይስ እኔ ላውጣ? እሺ አውጣ። እኔም ላወጣ እችላለሁ፣ ግን የእኔን ጥያቄ ለእኔው መልሰህ መጠየቅ እኮ እኔ የጠየቅኩን ጥያቄ እኔው ካብራራውልህ እንዴት ጥያቄ ይሆናል? አይ አንተ አላብራራህም፣ ጥያቄ ብቻ ነው የጠየቅከኝ። ከዛም በኋላ አላብራራህም። አሁን እኮ አንተ የጠየቀኝን እኔ ልጠይቀኛል። ስለዚህ ጥያቄን እኔው ላብራራ ነው። ችግር የለውም አብራራልኝ እና ግልጽ አይደለም ግልጽ አድርግልኝ እሱን ክፍል። ምን እንደጠየቅኩ ግልጽ አልነበረም። ቃሎሽ ጥሩ አይወጣም። ዝም ብለህ እሱን አይደለም እኮ ጥያቄ ልጠይቅ ነው የገባሁት። እኔ
ጥያቄ ጠይቁኝ ብለህ አይደል ያልከን? ስለዚህ ግን ጥያቄው ካዶሽ ጥያቄው መሆን ያለበት ለኔ ልተው። አይ ጥያቄውን ልጠይቅህ፣ አንተ መልሱን ብቻ መልስልኝ፣ ችግር የለውም። እንደዚህ ቀልድማ አይሆንም። አይ ጥያቄውን አንተ መርጠህ ትችላለህ። እኔ መልሱን ባይሆን እኔ የትኛውን ጥያቄ ልጠይቅና መልስ ካዶሽ በስነ ስርዓት ብናወራስ ምን ይመስላል? አይደለም እንደዚህ አትጠይቀኝ ብሎ ማለት ትክክል መስሎ ስላልታየኝ ነው። እንደሱ ብያለሁ። ምን ብዬ ልጠይቅሽ ንገረኝ። እንደዚህ አትጠይቀኝ ብያለሁ። አዎ አይ እንደዚህ አትጠይቀኝ ብለህ ስላልክ ምን ብዬ ልጠይቅም? ንገረኝና እጠይቃለሁ። እንደዛ አልኩም እኔ። እሺ ምንድን ነው ያልከኝ? እንዴት ሳትሰማ ታዲያ ሁሉ ከተናገርኩ በኋላ እንዴት የምትሰማኝ? አይ ሰምቻለሁ፣ በርጋ ያልከውን ሰምቻለሁ። አይ እንደዚህ አይደለም መጠየቅ ያለብህ ብለህ ነው ያልከውና እንደዛ አይደለም። እኔ የጠየቅኩህን ጥያቄ ነው። ኦኬ እሺ፣ እኔ የጠየቅኩህን ጥያቄ እሱን ጥያቄ ምዕራፍ 2 ከቁጥር 1 ያለውን ለአንብበና ክፍሉን ለጠይቅ፣ ችግር የለውም። እሺ ምናልባት ባይብል ካለ አንተ ማውጣ ወይኔ ላንብብልህ፣ ታምነኛለህ? ይሄንን ጥያቄ ተነጋግረንበታል ከዚህ በፊት እኮ። ኦኬ እሺ ምን ልጠይቅ? ንገረኝና ችግር የለውም። አንተ ያልከውን ብቻ ልጠይቅ። እሺ ምን ልጠይቅ? ካዶሽ አሁን ጨዋታ እኔ ምን አልኩህ? እየጠየቅን ጥያቄ ይሄን ጠይቀና ካለ ሌላ ጥያቄ ካለ ጠይቅ ነው ያልኩህ። በዚህ ክፍል አላወራንም። አውርተናል እንጂ እኔ አልረሳም። ቁጥር 2 ከማን ነው? ምዕራፍ 2 ከቁጥር 1 አልጠየቅኩም። እኔ የጠየቅኩት ምዕራፍ 12 አካባቢ ያለው ነው የጠየቅኩት። ዛሬ ትዝ ይለኛል። ማነው ከቁጥር 12 ያለው? አንደኛ ዮሐንስ ከምዕራፍ 12 የለው። አይ ከቁጥር 12 ብዬ ለማለት ነው። ሶሪ እኔ ከቁጥር 12 ያለውን ያስተማርኩ ቃል መጣ። አንደኛ ዮሐንስ ምዕራፍ 1 ላይ ከአብ ዘንድ ጠበቃ አለን ይላል። ይህን እንዴት ታየዋለህ ብለህ ጠይቀኝ። ምንሽ ይላል በቃ ምን ይላል ማለት ነው። አንተ አሁን የምትገባ ያለው ዝም ብለህ ልታደክመን ነው የምትገባው እንጂ አዲስ ጥያቄ ልጠይቅሽ። አይ ጥያቄውን አንተ ንገረኝና ከዛም በኋላ እጠይቃለሁ። ምን ብዬ ልጠይቅሽ? የፈለግከውን ጥያቄ ግን ያልተነጋገርንበት ማስረጃ አለ እስከዛሬ ያልተነጋገርንበት። እሺ የፈለግከውን ከሆነ ችግር የለውም። አሁን ከዚህ አሁን ካወጣሁት ክፍል ተንተርሼ ልጠይቅ፣ ችግር የለውም። የፈለከውን ብለህ ስላልክ አየሁ። እንግዲህ አሁን አንተ የምትገባው ለመረበሽ ብቻ ነው እንጂ ፖይንት ኖሮ ነጥብ ኖሮ አይደለም ማለት ነው። የምታነሳቸው ነገሮች በሙሉ ከዚህ በፊት ያነሳናቸው ወይም እኛ አንተን የጠየቁን ብቻ ነው እንጂ ጥያቄ የለም። የራስህ ጥያቄ ካለ እኔ አሁን ለምሳሌ አንተ አብና ወልድ የተለያዩ ለማለት ማስረጃ ካላችሁ አቅርቡ ብያለሁ። ጥያቄ በእኔ በኩል ያለ ጥያቄ ማለት ነው። አንተ ደግሞ በአንተ በኩል ጥያቄ ካለህ አሁን ይሄ ሁሉ ምንድነው መሰለህ ጊዜያችንን የመፍጀት እንጂ